ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣቸዋለን። ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉና እንድታደምጡን በአክብሮት እንጋብዛለን። ሂዩማን ራይትስ ዎች በትግራይ ባለስልጣናት ላይ ጠንከር ያለ መግለጫ አወጣም። የግዳጅ ውትድርናና የሞት ቅጣት የሚደነግገው አዲስ መመሪያ በአስቸኳይ እንዲሻር ሂዩማን ራይትስ ዎች ጥሪ ማቅረቡን በቀዳሚነት የምንመለከተው ጉዳይ ይሆናል። አስመራ በብሔራዊ ውትድርና አገልግሎቷ ላይ የሚሰነዘሩ የዘመቻ ትችቶችን ድብቅ የፖለቲካ አጀንዳ ስትል አጣጣለች። በብሔራዊ አገልግሎት ዙሪያ የሚነሱ ወቀሳዎች ተንኮል የተሞላበት የስም ማጥፋት ዘመቻ ሲሉ የሻዕቢያ ቁልፍ ሰው ውድቅ አድርጎታል። ከሰሃራ በረሃ እስከ ሜዲትራኒያን ባህር የምስራቅ ሊቢያ አዲሱ አዋጅ በኢትዮጵያና ኤርትራውያን ስደተኞች ላይ የተደቀነው አዲስ ስጋት በዝርዝር የምንመለከተው ጉዳይ ይሆናል። በሱዳን ወሲባዊ ጥቃት እንደ ጦር መሳሪያ ጥቅም ላይ መዋሉን ተመድ አረጋገጠም። ለአሁን ያዝናቸው አርዕስት ዜናዎቹ በከፊሉ እነዚህ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ፣ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩ። የትግራይ ክልል ባለስልጣናት ሰፊ የግዳጅ ወታደራዊ አገልግሎትን ለመደንገግና ተቃዋሚዎችን ለመቅጣት ያወጡትን አዲስ አዋጅ በአስቸኳይ እንዲሽሩም ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂዩማን ራይትስ ዎች ባወጣው መግለጫ ጥሪ አቀረበም። የክልሉ ዋና የፖለቲካ ፓርቲ የሆነው ህዝባዊ ወያነ ሓርነት ህወሓት ይህንን አዋጅ ያወጣው በአውሮፓውያኑ ሰኔ 2026 መጀመሪያ ላይ በፌዴራል መንግስት ተሹሞ የነበረው የክልሉ ጊዜያዊ አስተዳደር መዋቅር አስወግዶም ስልጣኑን ሙሉ በሙሉ ከተቆጣጠረ በኋላ መሆኑን ይታወቃል። ይህንን ተከትሎም በክልሉ የተጀመረው መጠነ ሰፊ የግዳጅ ውትድርና ዘመቻ ከጎረቤት ሀገር ኤርትራ አስገዳጅና አፋኝ ብሔራዊ አገልግሎት ስርዓት ጋር ከባድ መመሳሰል እንዳለው ድርጅቱ በጥብቅ ተችቷል። የሂዩማን ራይትስ ዎች የአፍሪካ ክፍል ምክትል ኃላፊ ለቲሻ ባደር በጉዳይ ላይ በሰጡት ማብራሪያ የአካባቢው ማህበረሰብ አሁንም ቢሆን ለ2 ዓመታት ከፈጀው አውዳሚ ጦርነትና ከዚያ በኋላ ከመጣው ከባድ ጠበሳ አላጋገመም። በጥልቀት የተጎዳው የሲቪል ማህበረሰብ ለአስገዳጅ ውትድርና በመመልመልና ሂደቱን የሚተቹ አካላት በመቅጣት በክልሉ ላለው የፖለቲካ ውጥረት ምላሽ መስጠት ፈጽሞ ተገቢ አይደለም ብለዋል። የአዲስ የወጣው የደህንነትና የንቅናቄ አዋጅ ለተለያዩ ጥፋቶች የረዥም ጊዜ እስራትና የሞት ቅጣትን የደነገገ ሲሆን የህጉ ይዘት ግልጽነት የጎደለውና ለባለስልጣናቱ ሰፊ የአፈና ስልጣን የሚሰጥ በመሆኑ ለሰብአዊ መብት ጥሰት በር የሚከፍት ነው ተብሏል። አዋጁ የተደቀነው በፌዴራል መንግስትና በህወሓት መካከል ያለው ግንኙነት ዳግም እየሻከረ በመጣበት ወቅት በመሆኑ በንጹሃን ዜጎች ላይ አዲስ መጠነ ሰፊ ግፍ ሊፈጸም ይችላል በሚል ስጋት ፈጥሯል። የሂዩማን ራይትስ ዎች ሪፖርት በሀገር ውስጥ የሰብአዊ መብት ተሟጋችና ከሚዲያ ምንጮች አሰባሰብኩት ባለው መረጃም አሁን ወቅት በትግራይ ክልል የትጥቅ ኃይሎችና የአካባቢ ባለስልጣናት የቀድሞ ተዋጊዎች በሙሉ ወደ ክፍለ ጦራቸው እንዲመለሱ እያዘዙ ነው። ከዚህም በላይ በየቤቱ በመዘዋወር ወጣቶችና ህጻናትን ጭምር ያካተተ መጠነ ሰፊ የግዳጅና አፈሳ ምልመላ እያካሄዱ ይገኛሉ በማለት አጋልጧል። ከምልመላው ለማምለጥ የሚደበቁ ወይም የሚሰወሩ ወጣቶችን ለማግኘት የክልሉ የጸጥታ ኃይሎች የወጣቶቹን ወላጆችና ትናንሽ ህጻናትና ወንድሞቻቸውን ጭምር በማሰርና በመቅጣት ላይ መሆናቸው ድርጅቱ ገልጿል። ለዚህም ምክንያት የግዳጅ ውትድርና አዲስ ሊቀሰቀስ የሚችለው ጦርነት የፈሩ በርካታ ወጣቶች በአሁኑ ወቅት ክልሉን ጥለው በስፋት እየተሰደዱ መሆናቸው ተረጋግጧል። ያለ ህዝባዊ ውይይትና ክትትል የደቀነው ይህንን አዲሱ አዋጅ ጤናቸውና እድሜያቸው ለሚፈቅድ ዜጎች በሙሉ አስገዳጅ ወታደራዊ አገልግሎት የደነገገ ሲሆን ግልጽ ያልሆኑ ክሶች ላይ የሞት ቅጣት ይጥላል። ሂዩማን ራይትስ ዎች በማንኛውም ሁኔታ የሞት ቅጣትን በጥብቅ እንደሚቃወም አስታውቋል። ከዚህም በተጨማሪ ከውትድርና የሚኮበልሉትን ወይም የምልመላ የሚሸሹትን ለመቅጣት አዋጁን ሰፊ ስልጣን የሰጠ ሲሆን በቅስቀሳውና በምልመላው ላይ ትችት የሚያቀርቡ ወይም የህዝብ ተቃውሞ እንዲነሳ የሚቀሰቅሱ አካላትን እስከ 25 ዓመት በሚደርስ ጽኑ እስራት ለመቅጣት ይደነግጋል። ትዕዛዙ የጣሱ ደግሞ እስከ 50,000 የኢትዮጵያ ብር ቅጣት ይጠብቃቸዋል። ይህ አዋጅ ከመውጣቱ በፊት
በፊት ህወሓት በክልሉ ባሉ ገለልተኛ ጋዜጠኞችና የሚዲያ ተቋማት ላይ ጠንከር ያለ እርምጃ መውሰድ የጀመረ ሲሆን ክፍፍልን የሚፈጥሩና የጠላት አጀንዳ የሚያራምዱ ያሏቸውን ሚዲያዎች ፈጽሞ አንታገስም በሚል መግለጫ አውጥቶ እንደነበር ሪፖርቱ አስታውሷል። የመቀለ አዲሱ አዋጅ በተባበሩት መንግስታት ድርጅት መርማሪዎችና በሰብአዊ መብት ተሟጋቾች ለዓመታት ሲኮነን የኖረው የኤርትራ አስገዳጅ ወሰን የለሽና የዜጎች የመንቀሳቀስ መብት የሚገድበውን ብሔራዊ አገልግሎት ስርዓት በእጅጉ እንደሚመስል ሂውማን ራይትስ ዎች አጋልጧል። ድርጅቱ በመጨረሻም የፕሪቶሪያው የሰላም ስምምነት ሲደግፉ የቆዩት የአፍሪካ ህብረት ኤዩ፣ የኬንያ፣ የደቡብ አፍሪካ፣ የአሜሪካና የአውሮፓ ህብረት አባል ሀገራት በጋራና በተናጠል በትግራይ ባለስልጣናት ላይ ዲፕሎማሲያዊ ጫና እንዲያደርጉ ጠይቋል። በተለይም የአፍሪካ ህብረት የክትትልና ታዛቢ ቡድን በትግራይ እየተካሄደ ነው የተባለው የግዳጅ ምልመላና የቀድሞ ተዋጊዎች ዳግም የመደራጀት ሂደት በአስቸኳይ መርምሮ ሪፖርቱን ለዓለም ይፋ ሊያደርግ እንደሚገባም አሳስቧል። ላቴሻ ባደር መግለጫቸው ሲያጠቃልሉም የኮሰመውና ለጥቃት የተጋለጠው የትግራይ ህዝብ ለወታደራዊ ዓላማ እንዲሰለፍ መገደድ የለበትም። ዓለም አቀፍ መንግስታት አዲስ የሰብአዊ መብት ጥሰት የጨፈጨፉ አዙሪት ከመጀመሩ በፊት አሁኑኑ ተጽዕኖአቸው ሊጠቀሙ ይገባል ብለዋል። አስመራ ብሔራዊ ውትድርና አገልግሎቷ ላይ የሚሰነዘሩ የዘመቻ ትችቶችን ድብቅ የፖለቲካ አጀንዳ ስትል አጣጣለች። የብሔራዊ አገልግሎት ዙሪያ የሚነሱ ወቀሳዎችን ተንኮል የተሞላበት የስም ማጥፋት ዘመቻ ሲሉም ቁልፍ ሰው ውድቅ አድርጎታል። የኤርትራ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ይፋ ባደረጉት መግለጫ በቅርቡ በአንዳንድ ዓለም አቀፍ ተቋማትና ወገኖች በኤርትራ ብሔራዊ አገልግሎት መዋቅር ላይ የተከፈተው አዲስ ፍላጎት ወይም ዘመቻ ለኤርትራ ህዝብ ደህንነት ከማሰብ የመነጨ ሳይሆን ሀገሪቱን ለማጥቃት የተወጠነ ምቹ የፖለቲካ መሳሪያ ነው ብለዋል። በአንዳንድ ዓለም አቀፍ ወገኖች በኤርትራ ብሔራዊ አገልግሎት ናሽናል ሰርቪስ ላይ የሚሰነዘረው ተደጋጋሚ ትችትና ወቀሳ የኤርትራ መንግስት ያላንዳች ምክንያት የሚካሄድ የማዋከብና የስም ማጥፋት ፖለቲካ አካል ሲል በጽኑ አወገዘም። ሚኒስትሩ በመግለጫቸው ኤርትራ በታሪኩ አስቸጋሪ የሆኑ የሉዓላዊ የነጻነት ትግል ፈተናዎችን በምትጋፈጥበት ወቅት ዝምታን መርጠው የነበሩ የውጭ ኃይሎች አሁን ላይ ስለ ሀገሪቱ መከላከያ መዋቅር አስተያየት ለመስጠት ምንም አይነት ሞራል የላቸውም ሲሉ ተከራክረዋል። በተለይም የኤርትራ ከቅኝ አገዛዝ የመውጣት መብት ለሀያላን ሀገራት ጂኦፖለቲካዊ ጥቅሞች ሲባል እንዲጣስ የተደረገበት የታሪክ አጋጣሚ እንዲሁም በተከታታይ የከፈቱባት ህገወጥ ጦርነት ዓለም አቀፉ ማህበረሰብ ቸል ማለቱን አቶ የማነ አስታውሷል። ዓለም አቀፋዊ አጋርነት የሁለትዮሽ መንገድ መሆን አለበት ያሉት ሚኒስቴሩ በፈተና ወቅት ሀገሪቱ የጣሉ አካላት ዛሬ ላይ ሆነው ያልተጠበቀ ምክር ሊለግሱ እንደማይገባቸው ገልጿል። ባለስልጣኑ ኤርትራ የሚቀርቡባት ትችቶች ውድቅ ለማድረግ ታሪካዊ እውነታዎችን ዘርዝረዋል። 1992 ኤርትራ ነጻነቷን ካገኘች ማግስት የነበረው 100,000 የነጻነት ታጋይ የጦር ኃይል በ65 በመቶ በመቀነስ ወደ 35,000 አውርዳ እንደነበርና ብሔራዊ አገልግሎቱም ለ18 ወራት ብቻ ተገድቦ በሀገሪቱ የመከላከያ ዶክትሪን መሰረት ይተገበር እንደነበር አስረድቷል። በተጨማሪም የ2001 ከአልጀርሱ የሰላም ስምምነት በኋላ በዓለም ባንክና በአውሮፓ ህብረት የገንዘብ ድጋፍ ከ105,000 በላይ የብሔራዊ አገልግሎት አባላት የተበተኑበት ሰፊ ፕሮግራም እስከ 2007 ድረስ ተካሂዶ ነበር። ሆኖም ግን የኢትዮጵያ ስርዓት ባድመን ጨምሮ ሉዓላዊ የኤርትራ ግዛቶች በኃይል መያዙን በመቀጠሉ ሂደቱ እንዲቋረጥ ተገዷል በማለት ይገልጻሉ። አቶ የማነ ገብረ መስቀል የአሁኑ የኢትዮጵያ ስርዓት አስተሳሰብ ቢሆን የቀድሞ መሪዎች የግዛት ተስፋፊነትና የጥቃት ፖሊሲ ያባባሰ የገፋበት በመሆኑ ኤርትራ የመከላከያ መዋቅሯን እንድታጠናክር አስገድዷታል ብለዋል። ይሁን እንጂ እነዚህ አስቸጋሪ ወቅቶችም ቢሆን የኤርትራ መንግስት በዜጎች ላይ ያለው የብሔራዊ አገልግሎት ጫና ለማቃለልና አዲስ ከፍተኛ የሲቪል ሰርቪስ የደሞዝ ስኬል ማስተዋወቅንና አብዛኞቹ የአገልግሎቱ አባላት በሲቪልና በህዝብ የስራ ዘርፎች ላይ ያሰማራ መሆኑን በመግለጽ ምላሻቸው አጠቃለዋል። የኢትዮጵያ ፌዴራል መንግስት ከዘላቂ ልማት ፕሮግራም ለትግራይ ክልል የመስኖ ልማት መድቦት የነበረው 239 ሚሊዮን ብር በጀት መከልከሉን የትግራይ ክልል ውሃና ኢነርጂ ቢሮ አስታወቀም። የትግራይ ክልል ውሃና ኢነርጂ ቢሮ ምክትል ኃላፊና የመስኖ ውሃ አቅርቦት ዳይሬክተር አቶ መላኩ እስጢፋኖስ ከትግራይ ቴሌቪዥን ጋር ባደረጉት ቃለ ምልልስ በህገ መንግስታዊ ሀብት ክፍፍል ቀመር መሰረት ለትግራይ ክልል የመስኖ ልማት ሊሰጥ ይገባ የነበረው በጀት በፌዴራል መንግስት በመከልከሉ በክልሉ የተጀመረው የነበሩ
የገለጹት የበርካታ ግድቦች ግንባታ መቋረጡን በምሬት ገልጿል። እንደ አቶ መላኩ መብራሪያ የተከሰተው በጀት በሐውዜን ወረዳ የሚገኘው ነባር ግድብ ለመጠገንና በታህታይ ቆራሮ ወረዳ ደግሞ አዲስ ግድብ ለመገንባት ታቅዶ የተያዘ ነበር። ከዚህም በተጨማሪም በሰሜን ምዕራብ ትግራይ 4 መካከለኛ ግድቦችን ለመግንባት ጨረታ ወጥቶ በሁለቱ ላይ ግንባታ ተጀምሮ የነበረ ቢሆንም አሁን ግን በበጀት እገዳው ምክንያት ስራቸው ሙሉ በሙሉ ቆሟል። የእገዳ ያስከተለው ሌላው ትልቅ ቀውስ ለመስኖ ልማቱ ተብሎ ለገበሬዎች የካሳ ክፍያ ተፈጽሞ የተዘጋጀው መሬት ግንባታው በመቋረጡ ምክንያት አሁን ላይ ያለምንም ጥቅም በባዶ እንዲቀመጥ መገደዱ ቢሮ አስታውቋል። ከጦርነቱ በፊት በትግራይ ክልል 64000 ሄክታር መሬት በመስኖ የማልማት አቅም ተፈጥሮ እንደነበር ያስታወሱት አቶ መላኩም በጦርነት ምክንያት እንዲሰሩ የታቀዱ ፕሮጀክቶች መቋረጣቸውንና ተገንብተው በስራ ላይ የነበሩ ደግሞ እንዲወድሙ መደረጉን ገልጿል። የፖለቲካና የበጀት ውጥረት የተከሰተው ክልሉ አስከፊ የተፈጥሮ ፈተና በተጋረጠበት ወቅት መሆኑ ጉዳዩ ይበልጥ አሳሳቢ ያደርገዋል። እንደ ሜትሮሎጂ ትንበያ መሰረት በዚህ ዓመት በትግራይ ክልል የውሃ እጥረት የኤልኒኖ ክስተት ስላለም ያለችውን ጠብታ ውሃ በአግባቡ አጠራቅሞ ለመጠቀም ከፍተኛ ጥረት የሚጠይቅበት ወቅት ላይ ይገኛል። የቢሮ ምክትል ኃላፊ አቶ መላኩ እስጢፋኖስ የፌዴራል መንግስት በጀት ብቻ ሳይሆን ነዳጅን ጭምር መከልከሉን ጠቅሰው ሆኖም ማህበረሰቡ ድርቅን የሚቋቋም ኢኮኖሚ ለመገንባት በራሱ መረባረብ እንዳለበት ጥሪ አቅርቧል። ፌዴራል መንግስት በጀትና ነዳጅ ስለከለከለን ብቻ እጃችንን አጣጥፈን ዝም ብለን አንቀመጥም። ያለንን ጠብታ ውሃ ለማጠራቀም በእያንዳንዱ ወረዳ ያለውን ህዝብ አቅም መሰረት ያደረገም የውሃ ማጠራቀሚያ ግንባታዎችን እናካሂዳለን በማለት በክልሉ ባለው ውስን አቅም ድርቁን ለመመከት አማራጭ ስራዎች እንደሚሰሩ አስታውቋል። የፌዴራል መንግስቱ ከትግራይ ክልል ለቀረበበት የዘላቂ ልማት ፕሮግራም በጀት ክልከላን እስካሁን ምላሽ አልሰጠም። በምስራቅ ሊቢያ የተመሰረተውና በጀነራል ኸሊፋ ሀፍቴር የሚደገፈው ሁለተኛ የሊቢያ መንግስት የኢትዮጵያ፣ ኤርትራ፣ ሱዳንና ሶማሊያ ዜጎች ወደ ሀገሪቱ እንዳይገቡ የሚከለክል አዲስ ጥብቅ አዋጅ መውጣቱን የሮይተርስ ዜና ወኪል ዘገበ። ሮይተርስ አንድ የመንግስት የውስጥ ምንጭን ጠቅሶ በዘገበው መረጃ መሰረት ይህ ውሳኔ የውጭ ዜጎችን ወደ ሊቢያ አገባብና የመኖሪያ ፈቃድ አሰጣጥ ስርዓት ሙሉ በሙሉ ለመከለስ ታስቦ የተላለፈ ነው። የሊቢያ ሁለተኛ ትልቅ ከተማ የሆነችው ቤንጋዚ ላይ መቀመጫ ያደረገውና በአሁኑ ወቅት በአገሪቱ ካሉት ተቀናቃኝ መንግስታት መካከል አንዱ የሆነው አንድ አካል ባወጣው አዋጅ ላይ የሚከተለው ውሳኔዎችን አስፍሯል። የኤርትራ፣ ሱዳን፣ ኢትዮጵያና ሶማሊያ ዜጎች በሁሉም የየብስ የባህርና የአየር መግቢያ በሮች ወደ ሊቢያ ግዛት እንዳይገቡ ሙሉ በሙሉ ተከልክሏል። ይሁን እንጂ አዋጁ ከተጣለው እገዳ ነፃ የሆኑ አካላት ለይቶ አስቀምጧል። በዚህ መሰረት ዲፕሎማቲክና የቆንስላ ልዑካን አባላት ቤተሰቦቻቸው እንዲሁም በትምህርትና በሕክምና ዘርፎች ላይ የተሰማሩ ባለሙያዎችን ከሚመለከተው አካል ህጋዊ የስራ ውልና ፈቃድ ማቅረብ የሚችሉ ከሆነም ከዚህ እገዳ ነፃ መሆናቸውን አዋጁ ያብራራል። ይህ አዋጅ የወጣ በኦሳማ ሐማድ የሚመራው የቤንጋዚ መንግስት ሲሆን ይህ አካል ምስራቃዊውና ሰፊውን ደቡባዊ ሊቢያ ክፍል ከሚቆጣጠሩት ወታደራዊ አዛዥ ጄኔራል ኸሊፋ ሀፍታር ጋር በጠበቀ ጥምረት ያለው ነው። በአንጻሩ በተባበሩት መንግስታት ድርጅት ዩኤን እውቅና የተሰጠውና ለአውሮፓውያን አቆጣጠር በ2021 ወደ ስልጣን የመጣው በአብዱልሐሚድ ደቢባ የሚመራው መንግስት መቀመጫው ዋና ከተማ ትራፖሊ ማድረጉን ይታወቃል። በአዋጁ ላይ በስም የተጠቀሱት ሀገራቱ የአፍሪካ ቀንድ ሀገራት በሆኑ ወቅት በፖለቲካና የጸጥታ አለመረጋጋት፣ በጦርነት፣ በጭቆናና በኢኮኖሚ ድህነት ሳቢያ በመቶ ሺዎች የሚቆጠሩ ዜጎቻቸው በስደት የሚወጣባቸው ቀጠናዎች ናቸው። በተለይ በአሁኑ ወቅት በሱዳን ውስጥ እየተካሄደ ያለው ደማዊ ጦርነት፣ በኢትዮጵያ ያለው የፖለቲካና የጸጥታ ቀውስ፣ በኤርትራ ያለው የፖለቲካ ጭቆና እንዲሁም በሶማሊያ ያለው ዘላቂ የሰላም እጦት ዜጎቻቸው እጅግ አደገኛ የሆነው የሰሃራ በረሃ አቋርጠው ወደ ሊቢያ የሚያደርጉትን የስደት ጉዞ እንዲመርጡ እያስገደዳቸው ይገኛል። የምስራቅ ሊቢያ መንግስት የወጣ አዲስ የእገዳ አዋጅ በሀገራቸው አስከፊ ሁኔታ ለማምለጥ የሚሰደዱትን የንጹሃን ዜጎች ፍልሰት ሊያስቆም እንደማይችል ይገመታል። ይልቁንም ዜጎች በህጋዊ መንገድ ወደ ሀገሪቱ መግባት ስለሚከለከሉም ይበልጥ ህገወጥ ስራዎችን አዘዋዋሪዎች እጅ እንዲወድቁና ለከፋ አደጋዎች እንዲጋለጡ ያደርጋቸዋል። የውሳኔ አሁን ላይ ቀድሞ የተወሳሰበ ስደተኞችን ቀውስ ይበልጥ እንደሚያጋልጠውና ህገወጥ ድንበር ማሸጋገሪያ መስመሮችን በስፋት እንደሚያስፋፋው ባለሙያዎችን በስጋት ይገልጻሉ። ሊቢያ እንደ አውሮፓውያን አቆጣጠር በ2011 የሙአመር ጋዳፊ ውድቀትን ተከትሎ ጠንካራ ማዕከላዊ መንግስት በመጣለዋ በሜዲትራኒያን ባህር አቋርጠው ወደ አውሮፓ መሻገር ለሚፈልጉም የአፍሪካ ስደተኞች ዋነኛ መሸጋገሪያ መስመር ሆና ቆይታለች። ይሁን እንጂ ወደ አውሮፓ የሚደረገው ጉዞ በቀላሉ የሚደረስ አይደለም። እነዚህ ስደተኞች
ሊቢያ ሲገቡ አብዛኛው ጊዜ በህገወጥ የሰዎች አጋቾችና አስጋሪዎች እጅ የሚወድቁ ሲሆን ለአፈና፣ ለከባድ ስቃይ፣ ለጾታዊ ጥቃትና ለግዴታ ስራ ባርነት ይዳረጋሉ። አብዛኞቹ ስደተኞች እጅግ አስከፊ የሆነ ሰብአዊ ሁኔታ ውስጥ በሚገኙ የማረጎሚያና የእስር ካምፖች ውስጥ የሚዘጋባቸው ሲሆን አጋቾቹ ለቤተሰቦቻቸው በማስፈራራት ከባድ የገንዘብ ክፍያ እንዲከፍሉ ያስገድዳቸዋል። የተባበሩት መንግስታት ድርጅት ዩኤን ባወጣ መረጃ መሰረት በአሁኑ ወቅት በዚህ በጦርነት በደቀቀችው የሰሜን አፍሪካ ሀገር ሊቢያ ውስጥ ከ900 ሺህ በላይ ስደተኞች ይገኛሉ። በሱዳን እየተካሄደ ባለው አውዳሚ የእርስ በርስ ጦርነት ውስጥ ወሲባዊ ጥቃትን ንጹሃንን ማሸበሪያና የጦር መሳሪያ አድርጎ የመጠቀም ድርጊት በአሳሳቢ ሁኔታ መስፋፋቱን የተባበሩት መንግስታት ድርጅት ተመድ አስታወቀም። የተመድ የሰብአዊ መብት ቢሮ ይፋ ባደረገው አዲስ ሪፖርት ከግጭቱ ጋር በተያያዘ የቡድን መድፈርንና የወሲብ ባርነትን ጨምሮ 546 የከፋ ወሲባዊ ጥቃት መዝገቦችን በይፋ መመዝገቡን አስታውቋል። የአስደንጋጭ አሃዝ የሱዳን እርስ በርስ ጦርነት ከ3 ዓመታት በፊት ከተጀመረ አንስቶ ተፈጸሙት ያካተተ ሲሆን በጥቃቱ ቢያንስ 838 ሰዎች ሰለባ መሆናቸው ተረጋግጧል። እነዚህ ውስጥ 539 አዋቂ ሴቶች፣ 286 ታዳጊ ሴቶች፣ 8 አዋቂ ወንዶችና 7 ታዳጊ ወንዶች ይገኙበታል። ሆኖም ተመድ ይህን አሃዝ የጥቃቱ እጅግ ውስን ክፍል ብቻ የሚያሳይ ነው፣ ምክንያቱም የተፈጸሙ መጠነ ሰፊ ወሲባዊ ጥቃቶች ሳይመዘገቡ ቀርቷል ሲል የችግሩን አስከፊነት ገልጿል። ሪፖርቱ አክሎ እንደሚያመለክተው ከተረጋገጡት ጥቃቶች አብዛኞቹ የተፈጸሙት በጀነራል መሐመድ ሐምዳን ዳጋሎ ሐሚቲ በሚመራው የፈጣን ድጋፍ ኃይል RSF እና አጋሮቻቸው በመሆኑ ሚሊሻዎችም ቢሆን የሱዳን መደበኛ ጦር አጋሮቻቸው መሰል ወሲባዊ ጥቃቶች በመፈጸም ተከሷል። የተመድ የሰብአዊ መብቶች ኃላፊ ወልከር ቱርክ ጉዳዩ በጽኑ በማውገዝ ይህ የጦር ወንጀል ነው፣ የስልታዊ ጥቃትና በሰብአዊ ላይ የሚፈጸም ከባድ ወንጀል አካልም ነው ሲሉ ገልጸውታል። ሁለቱም ተፈላሚ ወገኖች ከዚህ ቀደም መሰል ክሶችን ቢያስተባብሉም በአሁኑ ሪፖርት ላይ እስካሁን ይፋ ምላሽ አልሰጡም። በአሁኑ ወቅት የዓለም የከፋው የሰብአዊ ቀውስ ባስከተለው በዚህ ጦርነት ሳቢያ 11 ሚሊዮን ሰዎች ከቤት ንብረታቸው የተፈናቀሉ ሲሆን 28 ሚሊዮን ሕዝብ ለአስከፊ ረሃብ ተጋልጧል። በዚህ መደናገጥ ውስጥ በሌሎች አካባቢዎች የሚፈጸም ጥቃትን በመሸሽ ወደ 200 ሺህ የሚጠጉ ወገኖች የተጠለሉባት ስትራቴጂካዊቷ የኤል ኦቤድ ከተማ አሁንም ዋነኛ የጦር አውድማ በመሆኗ ንጹሃኑ ዳግም አደጋ ላይ ወድቋል። ከተማዋ RSF በሚቆጣጠሯቸው የሱዳን ምዕራባዊ አካባቢዎችና በሱዳን ጦር ስር ባሉ ምስራቃዊ ከተማዎች መካከል የምትገኘው ከመሆኗ በላይ በነዳጅ በበለጸገችው የኮርፋን ግዛት ውስጥ ስለምትገኝ ከተማዋን የተቆጣጠረ አካል በጠቅላላው የሀገሪቱ ኢኮኖሚያዊና ወታደራዊ መዋቅር ላይ ከባድ ጫና ማሳደር ይችላል። RSF እግረኛ ጦር ከማስገባቱ በፊት በከተማዋ ላይ የድሮን ጥቃቶች እየፈጸመ ሲሆን ይህም መሰረተ ልማቶች ከማውደሙ ባለፈ የሸቀጥ ዝውውርን በማስተጓጎል ግማሽ ሚሊዮን ህዝብ መሰረታዊ አቅርቦት እንዳያገኝ አድርጓል። አንዲት ስሟ ያልተጠቀሰ ነዋሪ ለቢቢሲ በሰጠችው አስተያየት ተፈናቅለን ከዚህ ከወጣን በኋላ ለሞት ተጋልጠናል፣ በጣም ፈርተናል፣ መብላትም መጠጣትም አንችልም፣ ከዚህ ወዴት እንሄዳለን በማለት የችግሩን መራርነት ገልጻለች። ይህንን ተከትሎ ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ አየርላንድ፣ ጣሊያን፣ ኔዘርላንድ እና ኖርዌይን በጋራ እንዲሁም አሜሪካና ተመድ ባወጡት አስቸኳይ መግለጫ ታጣቂ ቡድኑ ኤል ኦቤይን እንዳያጠቃ አስጠንቅቋል። የዩኬ የውጭ ጉዳይ ሚኒስቴር ጸሐፊ ከተማዋ ለከፋ ነውጥ መጋለጧን አስታውቃለች። 7ቱ ሀገራት ዓለም አቀፉ ማህበረሰብ አፋጣኝ እርምጃ እንዲወስድም ሲያሳስቡ አምና በRSF ኤልፋሽር ከበባ ወቅት ዓለም የተመለከተው በ3 ቀናት ውስጥ ብቻ ከ6000 በላይ ሰዎች የተጨፈጨፉበትን ለዘር ጭፍጨፋ የቀረበ ጥቃትን ነው። ይህ በኤል ኦቤይድ እንዲደገም መፍቀድ የለብንም፣ ዓለም እርምጃ መውሰድ ያለበትን አሁን ነው ብለዋል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎች እነዚህ መስሉ ነበር። ዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን ጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎች እንዲደርሱም ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።